ከመሃላችን ካዲ ተገኘ። ምን? አዎ፣ የጠረጴዛ አባል ሆኖ ከእኛ መረጃ እየወሰደ ለኑስረት የሚሰጥ ካዲ ሰው አለ። ቆይ ማን ነው የካዲው? ማን ነው አባት ያዕቆብ? ማን መሰለ እሱ? ይኸውልህ የዚህ ባለቤት ነው። እኔና አንቺን ያገናኘን ስራ ነው። ስለዚህ እኔ የሆቴል ባለቤት ሲሆን አንቺ ደግሞ እዛ ሆቴል ውስጥ የምትዘፍኝ አንድ ዘፋኝ ነሽ። ወደ ሆቴል ትመጫለሽ፣ ዘፈንሽን ትዘፍኛለሽ፣ ወደ ቤት ትመለሻለሽ። በቃ የሰራተኛና የአለቃ ግንኙነት ብቻ፣ ሌላ ባንቺና በእኔ መካከል። ቆይ እንዴት አስበኝ ነው? ቆይ ሽሪፍ እንደዚህ እያልክ ያለው? ነገርኩ እኮ በቃ ትናንትና ማታ የተፈጠረው በአጋጣሚ ነው። ለምንድን ነው ጉዳዩን ውስብስብ አድርገህ ሌላ ነገር ውስጥ የምታስገባው? ተይ እንጂ በአጋጣሚ ነው ሰው የሚሰማው? አዎ በቃ በአጋጣሚ የተፈጠረ ነገር ነው። ይህን ሁሉ ነገር የምትናገረው አንተን ያፈቀርኩ የወደድኩ መስሎ ነው አይደል? ቆይ አንተስ ምን እያደረግክ ነው? ቤቴ ድረስ አበባ ይዘህ መጥተህ ተቀበልከኝ። ከዛ እየሳቅ እንደዚህ አይነት ቦታ ይዘኸኝ መጣ። እዚህ ተቀምጠ ደግሞ እኔና አንቺ ያለን ግንኙነት የሰራተኛና የአለቃ ግንኙነት ነው ምናምን ትላለህ። ኒሳን ይኸውልሽ አዳምጪኝ። አንተ እኔን አዳምጠኝ። አንድ ነገር ልንገርህ፣ እዚህ ምድር ላይ ብቸኛ የቀረው ወንድ አንተ ብትሆን እንኳን እኔ እንዳንተ አይነት ወንድ አላፈቅርም። ይህን እንዳረሳ፣ መቼም እንዳትረሳው። አቤት አባቴ ያዕቆብ። በፍጥነት ወደዚህ እንድትመጣ። ምን ነው ችግር አለ? አንድ አስቸኳይ ጉዳይ ገጥሞናል። በፍጥነት ወደዚህ ድረስ። ምንድን ነው እሱ? እኔ አልገባኝም ልጄ። ይሄ መቁጠሪያ የካዲውን ይህንን ይዞ የመጣልኝ ሽሪፍ ነው። ይሄ መቁጠሪያ ጠረጴዛው ላይ ከሚገኙ ሰዎች መካከል የአንዳችን ነው። የማን እንደሆነ ማወቃችን አይቀርም። አሰራሩን በደንብ ተመልከት። ከሌላ ቦታ የመጣ አይደለም። እዚሁ ኢስታንቡል ውስጥ እኛ ጋር የተሰራ ነው። ይሄ ጉዳይ ልጄ ቀላል ጉዳይ አይደለም። ማን ነው የካደን የሚለውን ልንደርስበት ይገባል። ልጄ እንኳን ደህና መጣ። አዲስ ነገር አለ ልጄ? ይሄ መቁጠሪያ ከተማችን ውስጥ በጣም በቅርበት ነው የተሰራው። ከጠረጴዛው መካከል አንድ ሰው ለኑስረት እየሰራ ነው። ያንን ካዲ ልንደርስበት ይገባል። እሺ አባቴ፣ ምናልባት ፋሩክ እንደዚህ አይነት ነገሮች ላይ ጎበዝ ስለሆነ ይህንን ጉዳይ እሱ ቢያጣራው ጥሩ ነው። ለምን ፋሩክ? እኔ ላጣራ ይችላለሁ፣ ችግር የለውም። ከድር አንተ ብዙ ስራ አለብህ። ፋሩክ ቢያጣራ ጥሩ ነው። የሽሪፍ ልጄ፣ በፍጥነት ይህንን ጉዳይ እንድታሳውቁ ይፈልጋለሁ። እሺ አባቴ። የሽሪፍ የዛች ልጅን ጉዳይ እንዴት አደረግ? ማነች አባቴ? ያቺ ማነች ዘፋኟ? ስሟ ኒሳን አባቴ። አዎ እሷ፣ ያቺ ዘፋኝ ልጅ ከአንተም ከእኛም ከሁላችን መራቅ አለባት። መቼም ልጅ ከዛች ልጅ ጋር ሌላ ነገር ውስጥ አልገባችሁም አደል? አባቴ እንደዛ ብሎ ነገር የለም። ጉዳዩን እኔ ጨርሼዋለሁ። ከዚህ በኋላ ምንም የሚያሳስብ ነገር የለም። እንደዛ ብታደረግ ነው የሚሻለው ልጄ። ኒሳን ኤሽሪፍ ከአንቺ ጋር ምንም አይነት ነገር እንዲኖረኝ አልፈልግም ማለቱን ለቺዴፍ ነግራት፣ ከዚህ በኋላ ተመልሼ ወደዛ ሆቴል አልሄድም፣ ኤሽሪፍም አይፈልገኝም፣ እኔም ከዚህ በኋላ ምንም አይነት ግንኙነት እንዲኖረኝ አልፈልግም፣ በዚህ ይብቃን ብላ ለቺዴፍ ትናገራለች። በጣም ስሜታዊ ስትሆኚ ስምምነታችን ትረሻለች አይደል? በነገራችን ላይ ያ እህትሽ የገደለችው ልጅ አባት ማን ነው ልጅን የገደለው እያለ መረጃዎችን እያጠራ ይገኛል። እህቴ ያልገደለችው በራሱ ጥፋት ነው እንደዛ ነው። በሚያሳዝን ሁኔታ ፍርድ ቤቱ ግን ይህንን አይቀበልም። እስር ቤት ነው መገባው። ቆይ አንቺ የምታዝንለት እህት ወንድም የለሽም? ስላዘንኩላችሁ መሰለኝ። እኔ ለአንቺና ለእህትሽ ስል ፖሊስ ጣቢያ ውስጥ ምን እየሰራው እንዳለ ታውቂያለሽ? ያ የልጁ አባት መረጃዎችን እየፈለፈለ እያጠራ ነው። እኔ ለአንቺና ለእህትሽ ስል እነዛን ማስረጃዎችን እሱ የሚፈልጋቸውን እያጠፋው ነው። ያ ማለት ከስራዬ ሊያሳግደኝ ይችላል። ከባድ ወንጀል እኮ ነው እያደረግኩ ያለሁት። ይኸውልሽ በምንም ሁኔታ ውስጥ ተስፋ መቁረጥ የለበት። ኤሽሪፍን እስከ መጨረሻው ለመጣል እሱ በአንቺ ፍቅር መውደቅ ይኖርበታል። ኒሳን፣ ለማንም ሳይሆን ለእህትሽ ብለሽ ኤሽሪፍን ፍቅር አስይዘሹ በእጅሽ እንዲወድቅ ማድረግ ትችያለሽ። ከብዙ ክርክር በኋላ ኒሳን ባትፈልግም ቺዴፍ በሀሳቧ እንድትስማማ ታስደርጋታለች። እህቴ በቃ ከዚህ በላይ ችግር ውስጥ በእኔ ምክንያት እንድትገቢ አልፈልግም። ፖሊስ ጣቢያ ልሂድ፣ ሁሉን ነገር የተፈጠረውን ልንገራቸው፣ ይረዱኛል፣ የሚመጣውን ሁሉ እቀበላለሁ። እህቴ እንደዛ አይሆንም። እዚህ ድረስ ደርሰን ወደኋላ በፍጹም አንመለስም። እሺ እህቴ፣ ያንን ድምፅ ቅጂ የኤሽሪፍን ለምንድን ነው ማሰጫት? ሁሉም ነገር እኮ ያበቃ ነበር። አሁን ጊዜው አይደለም። ቺዴፍን አላመንኳትም። እንኳን ካላመንሽ ምን ልናደርግ ነው እህቴ? ራሳችንን መከላከል ይኖርብናል። አልገባኝም እህቴ፣ እንዴት? እኔ ላንቺና ለእህትሽ ስል እነዛን ማስረጃዎችን እሱ የሚፈልጋቸውን እያጠፋው ነው። ያ ማለት ከስራዬ ሊያሳግደኝ ይችላል። ከባድ ወንጀል እኮ ነው እያደረጉ ያለው። ምን እየቀዳሻት ነበር እህቴ?
ቀድር በኒሳን ፍቅር ክንፍ እንዳለ የሚያደርገው ነገር አጥቷል። ከሁሉም በላይ ሞራል የሆነለት ደግሞ ኤሽሪፍ በኔና በኒሳን መካከል ምንም ግንኙነት የለም ማለቱ የኒሳን ፍቅር ልቡን አሳብጦት የሚያደርገውን ነገር አሳጥቶታል። እንዴት ባደርግ ነው ኒሳንን የማገኛት እያለ ብዙ ነገር እያሰበ አንድ መላ ፈጥሮ ወደ ኒሳን ጋር ደውሎ የማናግርሽ ጉዳይ አለ ብሎ አንድ ቅንጡ ሆቴል ውስጥ የቤቱ ስፔሻል የተባሉ ምግቦችን አዞ ጠረጴዛውን ሞልቶ ኒሳንን ያገኛታል። ስትመጣም ከተቀመጠበት ተነስቶ ወንበር ስቦ ያስቀምጣታል። አመሰግናለሁ አቶ ቀድር። ይህ ሁሉ ለእኛ ነው ወይስ ሌላ የሚመጣ ሰው አለ? ለእኛ ነው። ያው ምርጫሽን ስለማላቅ ከዚህ የፈለግሽውን መርጠሽ እንድትበይ ስለፈለግኩ ነው። እሺ አመሰግናለሁ በድጋሚ። ግን አንድ ማወራሽ ነገር አለ ብላኝ ነበር። እሺ ቀጥታ ወደ ጉዳዩ ካልሽ እናወራለን። አንድ ታዋቂ ዘፋኝ ወዳጅ አለኝ። በቅርቡ አንድ ሆቴል ከብቷል። እናም እዛ ሆቴል ውስጥ ምሽት ላይ ቆንጆ ድምፅ ያላቸው ዘፋኞች እንዲዘፍኑ ይፈልጋል። ከእነሱም መካከል ደግሞ እኔ አንቺን አንዱ አድርጌ መርጫሻለሁ። ምናልባት ታውቂዋለሽ ብዬ አስባለሁ። ሲናን ነው። ሲናን እምወደው ዘፋኝ ነው። ስለዚህ ባመጣውልሽ እድል ስማማለሽ ማለት ነው። እውነቱን ለመናገር እንደዚህ አይነት እድል ዳግመኛ የሚገኝ አይደለም። ግን ደግሞ ታውቃለህ ኤሽሪፍ ጋር እየሰራው ነው። መጀመሪያ እሱን ማናገር ይኖርብኛል። ምንም ችግር የለውም። ከፈለግሽ እኔ ላናግረው እችላለሁ። አይ እኔ ራሴ ባናግር ይሻላል። ማለቴ ጉዳዩ ከእኔ ቢመጣ ወደ እሱ ይሻላል ብዬ ነው። እሺ ግን ይሄ እድል በፍጹም ሊያመልጥሽ አይገባም። በጣም ታላላቅ የተባሉ ዘፋኞች እዛ ቤት ይመጣሉ። ምናልባት ማን ያውቃል ከእሱ ጋር የሚመስራት እድል ሊያጋጥምሽ ይችላል። የቺዴፍ አለቃ ትናንትና በተፈጠረው ነገር ንዴቱ እስካሁን አልበረደለትም። ኃይለኛ ወጥመድ ዘርግቶ ኤሽሪፍን ይዣለሁ ብሎ በተኩራራበት ሰዓት ድንገት ከእጁ አምልጦበታል። አንድ ነገር እርግጠኛ ሆኗል። ለኤሽሪፍ አንድ ሰው ቀደም ብሎ መረጃ እንዳቀበለው። ለዚህም ደግሞ ቦታ ላይ የነበሩ ፖሊሶችን በጠቅላላ ሰብስቦ ማናችሁ እያለ ሊያወጣጣ ይሞክራል። ምንም አይነት ማስረጃ ማግኘት ይከብደዋል። እንኳን ደህና መጣ አለቃ። ሰላም መርማሪ ፖሊስ፣ እንደዚህ በአስቸኳይ ጠራኸኝ ለአንድ ጥብቅ ጉዳይ ይሆናል ብዬ አስባለሁ። እንዲሁ እንገናኝ እናውራ ብዬ ነው። እሺ ምን አዲስ ነገር አለ? አለቃ አንድ ነገር ልጠይቅ ፈለግኩኝ። ምንድን ነው እሱ? ቺዴፍ ከኤሽሪፍ ጋር የነበራት ግንኙነት ምን አይነት ነበር? ምን ነው ችግር አለ? ለምን ጠየቀኝ? አይ ምንም ችግር የለውም፣ እንዲሁ ለማወቅ ፈልጌ ነው። አዎ ነበራቸው ግንኙነት። ፍቅር ውስጥ ምናምን ነበሩ። ቆይ መርማሪ ምንድን ያደረገችው ነገር አለ? ምንም የለም አለቃ፣ እንዲሁ ስለ ኤሽሪፍ እያጣራው በዛው ለወቅ ብዬ ፈልጌ ነው። አንድ እርግጠኛው የምነግርህ ነገር በዚህ ሰዓት ላይ ከእሱ በላይ ህጉን ታስቀድማለች። ዓላማው አንድና አንድ ኤሽሪፍን ይዛ እስር ቤት መወርወር ነው። አዎ እኔም እሱን ነው ማስበው። ምን አብረሹ እንድትሰሪ ይፈልጋል? አዎ እንደዛ ነው ያለኝ። ግን ኤሽሪፍን መጀመሪያ ማናገር ይኖርብኛል። ኤሽሪፍ ግን የሚፈቅድልሽ ይመስልሻል? እኔ እንጃ። ደግሞ ኤሽሪፍን በድጋሚ እጄ ላይ የምጥልበትን መንገድ የሚዘረጋልኝ ይመስለኛል። ማለት እንዴት? እሱ እንዴት እንደሆነ አብረን የምናየው ይሆናል። ኤሽሪፍ ነበልባል የነበረውን ያንን የሩያን ፍቅር በኒሳን ምክንያት እሳቱን አጥፍቶ ወደ ፍሙን ወደ አመድ እየቀየረ በነበረበት ሰዓት ሶስት ምክንያቶች በኒሳንና በሱ መካከል ይገባሉ። የመጀመሪያው ጉርዳልን ጨምሮ እንደ ወንድም እንደ እህት የሚያያቸው ጓደኞቹ ተቃውሞ፣ ሁለተኛው ደግሞ እሱ የኔ ዓለም ብሎ የሚያስበው የአስተሳሰቡና አባት ያዕቆብ ነው። ሶስተኛውና የመጨረሻው ደግሞ ፍሙ ጠፍቶ ወደ አመድነት እየተቀየረ የነበረው የሩያ ፍቅር ነበር። ኤሽሪፍ ከሩያ ውጪ ለማንም የማይሸነፍ ልቡን የማይሰጥ መስሎት ዕድሜውን ሙሉ ኖሮ ነበር። ነገር ግን ሳያውቀው ሳያስበው የኒሳን ፍቅር ውስጡን እየበላው ኒሳን እውነተኛ ሩያ መሆኗን ባያቅም በኒሳን የፍቅር ወጥመድ እየወደቀ ያንን የልቡን ዙፋን ለኒሳን ሊሰጣት ከልቡ ጋር ከባድ ሙግት ውስጥ በነበረበት ሰዓት ነበር ሁሉም ነገር እንዲቋረጥ የሆነበት። ኦ ኒሳን እንኳን ደህና መጣሽ ባክሽ። ኤሽሪፍን ፈልጌ ነበር። አስገቢያት ትግባ። ሰላም አቶ ኤሽሪፍ፣ አንድ ጉዳይ ላናግርህ ነበር። ምንድነው እሱ? ምን መሰለ፣ እኔ ሌላ ቦታ ስራ አግኝቻለሁ እናማ እዚህ ያለኝን ስራ ትቼ እዛ አዲሱ ሆቴል ሄጄ ለመስራት ወስኛለሁ። ጥሩ መስራት ትችያለሽ። ስለዚህ ተስማምተሃል ማለት ነው መሰለኝ። በእውነት አቶ ኤሽሪፍ በጣም አመሰግናለሁ። ምንም ማለት አይደለም። ስለዚህ አሁን ቀድር ጋር ስልክ መደወል እችላለሁ? ለምንድን ነው ቀድር ጋር የምትደውይ? እሱ ነበር ስራውን እንዳገኘ ያመቻችልኝ። ማን? ቀድር? ምን እያረክ ነው? ስልኬን መልስልኝ። ስልኬን ስጠኝ። ቆየት ተገናኛችሁ? እንዴት ተገናኛችሁ? ምንድን ነው ለአንተ ሁሉ ነገር ማሳወቅ አለብኝ? አዎ ምክንያቱም አለቃሽ ነኝ። ከአንድ ደቂቃ በፊት ግን የሥራ መልቀቂያን ተቀብላል። አይ
እንድትሰሪ ልፈቅድልሽ እችላለሁ አልኩ እንጂ እዚህ ያለሽን ስራ መተው ትችያለሽ አላልኩም። ቆይ ምን አርጊ ነው የምትለኝ? እንደዚህ አይነት እድል እኮ ዳግመኛ አላገኝም። ለምንድነው እንደዚህ የምትሆንብኝ? እና ከቀድር ጋር አወራሽ? አዎ አወራን። ተገናኝተን ነበር። ተገናኝታችሁ ነበር? አዎ ተገናኝተን ስለ ስራ ስናወራ ነበር። ምን ነው ችግር አለ? ምንም ችግር የለውም። ቀድር ማለት እኮ ወንድሜ ነው። ግን አንተና እሱ አትመሳሰሉም። ማለት ቀድር በጣም ጥሩ መልከ መልካም ለሰው የሚያዝን ነው እኮ የኛ ቀድር። አዎ በጣም መልካም ሰው ነው። ኤሽሪፍ ምንድነው? በጣም ይቅርታ አድርጉልኝ፣ ግን እሙት በድጋሚ ቀዶ ጥገና ሊያደርግ ስለሆነ ወደዛ መሄድ ይኖርብናል። ምናልባት ኒሳም ካስፈልገው አንቺም ታስፈልግ ይሆናል። እሺ ምንም ችግር የለውም፣ መሄድ እንችላለን። እንሂድ። ቆየት ነበርክ? አንተን እየጠበቅን ነበር እኮ። ደግሞ ምን ተፈጠረ? ቀድር እየቀለድክ ነው እንዴ? አንድ ነገር ማድረግ ይኖርብናል፣ ማውራት ይኖርብናል ስትለኝ አልነበርክም? ኤሽሪፍን ከዚህ በላይ ልንታገሰው አንችልም። ከዚህ በኋላ ስህተት የማንሰራውን ከባድ እርምጃ መውሰድ አለብን። ምንም አታስብ ኑስረት፣ እናደርጋለን። መጀመሪያ ግን ቃል እንድትገባልኝ እፈልጋለሁ። የምን ቃል? አሁን የምልህን ነገር ካደረግን በኋላ በምንም ሁኔታ ለአባት ያዕቆብ እኔ እንዳለሁበት እንደማትነግር ቃል ልትገባልኝ ይገባል። በል ንገረኝ። ቃል ገብቻለሁ። የእኔ እቅድ ምን መሰለ? ባርኩና ጉርዳል ስለ መቁጠሪያው ባለቤት እንዲያጣሩ ሥራ ሰጥቷቸው እያጣሩ ነው። ነገር ግን እስካሁን ምንም ያገኙት ማስረጃ የለም። ኤሽሪፍና ኒሳን ተያይዘው ወደ ሆስፒታል መጥተው እሙት በድጋሚ የቀዶ ጥገናውን አድርጎ ኒሳንም ደም ያስፈልገዋል ሲባል ደም ለግሳለታለች። ከኒሳን ጋር ይበልጥ ለመቀራረብ እየጓጓና እየተቻኮለ የሚገኘው ቀድር ደግሞ የምትሰሪበትን ሆቴል ማየት ይኖርብሻል ብሎ ሆስፒታል ድረስ መጥተው ከኤሽሪፍ ፊት ለፊት ኒሳንን ይዟት ይሄዳል። ኤሽሪፍ በቅናት ይቃጠላል ውስጡ። ወንድሜ ችግር አለ እንዴ? ምንም የለም። ያ ወንድሜ ከኒሳን ጋር ጊዜ እንደዚህ ማሳልፈው በእሷና ባንተ መካከል ምንም ግንኙነት እንደሌላቸው ስለነገርክ ነው። ሌላ ነገር ካለ በግልጽ ነገረኝ። ቀድር እየረፈደባችሁ ነው፣ መሄድ ትችላላችሁ፣ ሂዱ። ኒሳን ከቀድር ጋር ሆና ጓደኞቿን አስከትላ አዲስ ወደምትሰራው ቅንጡ ወደተባለበት ሆቴል ትመጣለች። የቤቱ ስፋት፣ መድረኩ፣ መብራቱ፣ ድምፁ፣ ሁሉም ነገር ለኒሳንና ለጓደኞቿ አዲስ ይሆንላቸዋል። የቤቱ ባለቤት ሙከራ እንዲያደርጉ ይጠይቃቸዋል። ኒሳን ስታንጎራጉር ሲሰማ ደግሞ ሳያስብ ኒሳን ዛሬ ማታውኑ ሥራ እንዲጀምር ብሎ ፈቃድ ይሰጣል። ለኒሳንና ለጓደኞቿ ወደ ህልማቸው የሚሸጋገሩበት ይህ ትልቅ ስኬት ነበር። ኒሳን ወደ ቤት ሂዳ ለምሽቱ የመድረክ ዝግጅቷ ያሱበኛል ይሆንልኛል ያለችውን ልብስ አማርጣ ለብሳ ወደ ሆቴል ትመጣለች። ጓደኞቿ መድረኩ ላይ ቆመው እስኪያቀርቡ ከመጓጓታቸው የተነሳ በጣም ቀደም ብለው ነበር የመጡት። ሁሉም ወደ መድረኩ ለመውጣት ሲዘግጃጁ ድንገት ማንም ባልጠበቀ ሁኔታ ኤሽሪፍ ይመጣል። ሰላም፣ እንዴት ናችሁ ልጆች? አቶ ኤሽሪፍን ተዋወቁት። አቶ ኤሽሪፍ ማለት ከዚህ በኋላ የዚህ ሆቴል አዲሱ ባለቤት ነው። ከዚህ በኋላ ይሄ ሆቴል የኔ ነው። እኔ የምላችሁን ነገር ነው የምታደርጉት። በመጀመሪያ ደረጃ እዚህ ሆቴል ውስጥ ምንም አይነት የሙዚቃ ዝግጅት አያስፈልግም። ምን? ለምን? እንዴት? ምን እያለ ነው? ምንም አይነት ጥያቄ አልፈልግም። እኔ እናንተ ለብቻችን ማውራት እንችላለን። ሁላችሁም ውጡልን። ቆይ ምን እያረክ ነው? እኔና ጓደኞቼ የለፋንበት ህልማችን ያለውን ነገር እንዳናገኘው ያንተ ዓላማ? ንገረኝ እንጂ የኔን ህልም መቀማት ነው ያንተ ዓላማ? ከአንቺ ጋር ምንም የሚያገናኘው ነገር የለም። ከኔ ጋር ያለ ችግር ምንድን ነው? ንገረኝ፣ ከኔ ጋር ያለ ችግር ምንድን ነው? እኔ ደስተኛ ሆኜ ማየት አትፈልግም? ያ ነው ያንተ ፍላጎት? ይኸውልሽ፣ እኔ ከአንቺ ጋር ምንም ችግር የለብኝም። ቦታውን መግዛት ፈልጌ ነበር፣ ገዛሁት፣ አበቃ። ድንገት መተገዛ አይደል? እንደዛ ነው። አንተን የተዋወቅኩባት ያቺ ቀን የተረገመች ትሁን። ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳሁላችሁ ተወዳጁ ተናፋቂው ድራማ የህልም እንባ ክፍል 13 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለዛሬ ግን እስከ መጨረሻ አብራችሁን ስለነበራችሁ ለቻናላችን አዲስ ናችሁ ከልብ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን ይህንን ተወዳጅ ተናፋቂ ድራማ
በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሌሎች ምርጥ ቪዲዮዎችም ወደ እናንተ ጋር ይደርሳሉ። ላይክ በማድረግ ደግሞ የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። በቀጣይ ክፍል እስክንገናኝ ፋይንካውት ደጋ ይለፎት ሀገሬ ሰላም ትሁን።